ደቀ መዛሙርቱን ነው። ተከሳሾች ደቀ መዛሙርቱ ናቸው። ያው ተከሳሽ ክርስቶስ ቢሆንም ግን ደግሞ እየተከሰሰበት ያለ ሌላ ሳይሆን ደቀ መዛሙርቱ ናቸው። በደቀ መዛሙርቱ ምክንያት ነው እየተከሰሰ ያለ። የከሰሱበት ምክንያትም የፈሪሳውያን ደቀ መዛሙርት አሉ፣ የዮሐንስም ደቀ መዛሙርት አሉ። እነሱ ይጾማሉ፣ ደቀ መዛሙርት ግን ለምንድነው የማይጾሙት የሚል ጥያቄ ነው የጠየቁት። አሁን እዚህ ጋር ምንድነው ስለ ስርዓት አምልኮ ሊያስተምሩት ነው። ስለ ስርዓት አምልኮ ሊመክሩት ነገር ማለት ነው። ስለ ስርዓት አምልኮ ደቀ መዛሙርት እንዴት ነው ስለ ጾም ስለሆነ እየተነገረ ያለ፣ ጾም ደግሞ ከአምልኮ አንዱ ስለሆነ ማለት ነው። እና የጠየቁት ዋርዳ የከሰበው እፎ እየጾሙ ደቀ መዛሙርት ለምንድነው የማይጾሙ? ለፈሪሳውያን እኮ እየጾሙ ነው። የዮሐንስ ደቀ መዛሙርት እኮ እየጾሙ ነው። ስለዚህ ዮሐንስ እዛ ያስገቡበት ምክንያት ዮሐንስ ስለ ክርስቶስን ሲመሰክር የነበረ ስለሆነ ፈሪሳውያን ደግሞ ደቀ መዛሙርታቸው ሲጾሙ የነበሩ ጾማት ነበሩ። እዚህ ያልዘረዘራቸውም ወደ 7 የሚያክሉ ጾሞች ነበሩ ሲጾሟቸው የነበሩ። የራሳቸው ምክንያት ታሪክ አላቸው። ጾሞቹ ሌላ ቦታ ላይ እናያቸዋለን ነው። አሁን እዚህ ጋር የመለሰበት መልስ አለ። ሙሽራ እያለ አምጣናሃለው መርአው ምስሌሆሙ፣ ሙሽራ እነሱ ጋር እያለ እንዴት ነው የሚጾሙት? ሙሽራ እያለ እዛ ይደሰታል እንጂ እንዴት ይጾማል? ከዛ ግን ጊዜ ይመጣል ከደቀ መዛሙርቱ ያ ሙሽራ የሚወስዱት አሜነስ ወለ መርአዊ ምንይሁም ከነሱ የሚወሰድበት ጊዜ ይመጣል። ያን ጊዜ ይጾማል ብሏቸዋል። አንደኛ ጾም አይፈቀድም ብሎ አልዘጋውም። ጾሙ ጠቃሚ ነው እያለ ግን አረንጅ እያደረገ ነው። የሚጾምበት መንገድ እንዴት ነው መሆን ያለበት የሚል ግን ለማስረዳት እየሞከረ ነው። መጀመሪያ እዚህ ጋር አንስተን ልናደንቀውና ማለት እግዚአብሔርን ልናመሰግንበት የሚገባ አምጣናሃል ለመርአው ምስሊሆሙ ክርስቶስ እንደ ሙሽራ በመካከላቸው ያለ በሰዎች መሃል ያለ ሰዎችን የሚያስደስት። አሁን ቅድም እንዳልኳችሁ ነው። እዚህ ስታዩ የአንድ ሰው ታሪክ አይደለም። በሐዋርያት መካከል ክርስቶስ አለ ሲባል ሐዋርያትን በአንድ ዘመን የነበሩ ለትምህርት የመረጣቸው ከዋለበት እየዋሉ ካደረበት ሲያድሩ የነበሩ ሰዎች ብቻ አድርገን አይደለም ማሰብ ያለብን። ሰው ነው እያልን ያለን፣ በሰው መሃል ገብቶ ነው እያልን ያለን፣ በዓለም በሰውነት ገብቶ ነው እያልን ያለን። ስለዚህ በሰውነት ሲገባ ሰውነትን የሚያደርገውን ስራ ነው እያዋራን ያለን ማለት ነው። ስለዚህ ሙሽራ ከነሱ የሚወሰድበት ጊዜ ይመጣል ማለት ምን ማለት ነው? ከነሱ ማለት ካጠገባቸው ወደ ልቡናቸው ማለት ነው። በመንፈስ ቅዱስ ያስተማራቸውን ትምህርት እስኪገለጥላቸው ነው። እምኔሁ የሚለው የራሱ የሆነ ብዙ አፈታታለው፣ እዚህ አላብራራውም። ከነሱ ሲወሰድ ማለት አንደኛው ከነሱ ተለይቶ ሲወሰድ የሚል አለ። ሁለተኛው ደግሞ ከነሱ ሲወሰድ ነው ማለት ከነሱ ሲመነጭ ክርስቶስ በራሱ ሳይሆን የሚሰብከው በራሱ ሳይሆን የሚያስተምረው አፉ ከፍቶ የሚያስተምረው አስተምህሮ እጁ ዘርግቶ የሚፈውሰው ፈውስ ሳይሆን በሐዋርያት አንደበት የሚያስተምረው ትምህርት በነቅዱስ ጳውሎስ ልብስ በነቅዱስ ጴጥሮስ ጥላ የሚፈውሰው ፈውስ ከነሱ ክርስቶስ መወሰድ ሲጀምር መሰጠት ሲጀምር ብሎ ይፈታዋል። ስለዚህ ከነሱ ሲወሰድ ማለት መንፈስ ቅዱስ ሲወርድላቸው ከዛ በኋላ ይጾማሉ ማለት ነው። ያን ጊዜም ጾመዋል። መንፈስ ቅዱስ ወረደላቸው፣ ወዲያው ሰው አይገቡ ጾሙ። ከዛ በኋላ ነው ያስተማሩት። መንፈስ ቅዱስ እንደተቀበሉ ወዲያው ወደ አስተምሮ አይደለም የሄዱት። ሰዋኤ ገብተው ለአንድ ዓመት ሙሉ በኢየሩሳሌም ቆይተው ነው እንደሱ ነገር ያደረጉትና ምን ልፈልጌ ነው ያ ሙሽራ ከነሱ እስኪወሰድ። ሌላኛውን ደግሞ አሁን ትምህርት ነው፣ አሁን መሰረት ነው፣ ቅድም እንዳነሳ ነው ማለት ነው። ጾም አሁን ሊመሰረት ካልሆነ በስተቀር ሊያድን ወይም ደግሞ ፍሬው አይደለም፣ የጾም ፍሬ አይደለም አሁን የሚታየው። አሁን ጾም የሚመሰረትበት ነው። ከዛ በኋላ ግን ሰዎች ጾመው ተራራ ያንቀሳቀሳሉ፣ ሰዎች ጾመው ከእግዚአብሔር ጋር ይነጋገራሉ፣ ሰዎች ጾመው አጋንንት ያወጣሉ፣ ሰዎች ጾመው ብዙ ተአምራትን ያደርጋሉ። መች በኋላ አሁን ግን ጾም እየተመሰረተ ነው እያለ ነው። ከዛ ይቀጥልና አሁን እዚህ ጋር ሌላኛው ደግሞ የሚያመለክተው ያን ጊዜ ይጾማሉ ሲል ጾም እንደ ሜካኒካል ነገር አይደለም። ቅድም እንዳልነው ጾም ፈር ዘ ሴክ ኦፍ ጾም አይደለም የምንጾመው። የምንጾምበት ዓላማ አለን። ያ ዓላማ ከተቆረጠ ያ ጾም ባዶ ነው የሚሆነው። ፐርፎርማንስ ነው የሚሆነው። ትወና ነገር ነው የሚሆነው ጾሙ። ጾም እኮ አለ፣ ይጾማል። አሁን ለምሳሌ ምንድነው ቀጥሎ ጾም ምን አለ? ጾም 40 አሁን ጾም 40 ከሚለው ለምን ጾም 40 እየተጾመ እንዳለ በስተጀርባ ያለውን መልእክት ነው የጾም 40 ጾም የሚያደርገው። የአብይ ጾም የሚያደርገው ከበስተጀርባው ያለ መልእክት ነው። አሊያም ግን ጾማለሁ፣ አዎ ጾማለሁ፣
ምን ይባላል ይሄ? ስለዚህ መንፈሳዊ ሊሆኑ ይገባል። ዝም ብሎ ሜካኒካል ነገር አይደሉምና ሜካኒካል አለመሆኑ ሲነግራቸው እሱ ደግሞ ያው አሁን ተመስርቶ በኋላ በመንፈስ ቅዱስ ተገልጦላቸው የሚጸና ነገር ስለሆነ ማለት ነው። ከዛ ሌላኛው አዲስ ህይወት እንደሚያስፈልግ ነው። ምን ብሏቸዋል? እዛ ታነቡታላችሁ። አልቦ ዘይጠቅብ ግምደረግ፣ ይሄኛውን ያረጀ ልብስ በአዲስ ልብስ የሚሰፋ በአዲስ ራፊ የሚሰፋ የለም። ምክንያቱ አዲሱ ቆርጦት ይሄዳል፣ እዛ ቡልዩ ማለት ነው። ከዛ ወይን ደግሞ በአሮጌ ወይን ወይም ደግሞ አይሚን ወይን በአሮጌ እቃ አያስቀምጥም እያለ ይሄዳል። ለወይን ሐዲስ ውስጥ ዝቅ ሐዲስ ይወድይዎ እንዳለው ማለት ነው። ለወይን አዲሱ ወይን በአዲስ ነው የሚያደርጉት ማለት ነው። ጾም እንበለው ጸሎት እንበለው በክርስቲያን ነው የሚደረገው። ጾም በራሱ ችሎ ከክርስቲያን ተለይቶ የሚሆን አይደለም ማለት ነው። ስለዚህ መጀመሪያ እኛ አዲስ መሆን ይኖርብናል። ከዛ አዲስ ከሆነ በኋላ ነው ጾም እኛ ጋር የሚገባው። ይሄ አዲስ ደግሞ ቅድም ነው እንደ ጥያቄ መልክ አድርገው እንዳነሱት አዲስ ለመሆን የሚያስፈልጉ ነገሮች ነበሩ። መመስረት ነበረበት። አዲስ ሆነን መመስረት ነበረብን። አዲስ ሆነን ስንመሰረት የእመቤታችን እዛ መገኘት፣ የመንፈስ ቅዱስ መውረድ፣ ሌሎች ነገሮችም እዛ ተካትተው አዲሱ ተመስርተዋል። ከዛ በኋላ በአዲሱ እንሄዳለን። አሁንም የእግዚአብሔር ሕግጋት ስንፈጽም ህጉ እኛ መጀመሪያ አዲስ እንሆንና እንፈጽማቸው። ህጉ ራሱ አዲስ ከመሆናችን ከፈጸምነው አዲስ ለመሆን እንደሚጠቅመን እያሰብን ነው እንጂ በቃ በትክክል እየተገበርነው እንዳለን አይነት አድርገን መውሰድ የለብንም። ስለዚህ በየቀኑ አዲስ ልንሆን ይገባል። በየቀኑ በመንፈስ ልንታደስ ይገባል። አዲስ እንሆን ሲባል የክርስቶስ በቃ ሙሽሮች ሆነን መቅረብ ይኖርብናል። ስለዚህ በአዲስ ያኖሩታልኝ ማነው ለወይን ሐዲስ ውስጥ ዝቅ ሐዲስ ይወድይዎ ማለት አዲስ ወይን በአዲስ ነው የሚኖረው። ያን ጊዜ ቢጾሙ ኖሮ ደቀ መዛሙርቱ ምንድነው የሚጾሙት? አሁን የፈሪሳውያን ደቀ መዛሙርት ምን ይጾሙ ነበር? የዮሐንስ ደቀ መዛሙርት ምን ይጾሙ ነበር? 7 አጽዋማት ነበሩ ብያቸዋለሁ። እነዛ 7 አጽዋማት ደግሞ የራሱ ታሪክ ነበራቸው። ከነሱ አንዴ ስነግራችሁ በቃ የአባቱ የሆነ ልጅ የአባቱ ሚስት ተኝቶ በሱ ምክንያት የጾሙት አለ። አሁን እንደሱ አይነት ጾም ልንጾም ነው? ብሉዩ ልንጾም ነው? ሐዋርያት ቢጾሙ እሱ ጾም ነው የሚያስቀጥሉት? ታሪኩ ታነቡታላችሁ። አንድምታው ጋር ገብታችሁ አዩት። የቡሊ ታሪክ የያዘ ነው ያ ጾም። አሁን ምን ጾመው ከክርስቶስ ጋር የተሳሰረ ነው፣ ከቡሊ ጋር የተሳሰረ አይደለም። ስለዚህ አዲስ ቡሊ እየተመሰረተችበት የነበረ ጊዜ ስለሆነ ያችኛዋ ደግሞ ያለፈችበት ጊዜ ስለነበረ በአዲሱ ዚቅ አዲስ ወይን በአዲሱ መያዣ አዲስ ወይን ነው የሚገባው። ስለዚህ እያደሳቸው ነበረ ለማለት ነውና ይሄ ስፒሪቹዋል ፕራክቲስ የምንላቸው መንፈሳዊ አገልግሎቶች፣ እንቅስቃሴዎች፣ ስርዓቶች በሙሉ ህይወትን ማገልገል አለባቸው። ዝም ብለው ህይወትን ሊተኩ አይደሉም። እዛ ያሉ ህግ ስንል ህይወት እስካለገለገለ ድረስ ነው እንጂ ህግ በራሱ ህይወት ግዘፍ ነስቶ ዝም ብሎ እንዲህ ስለሆነ ነው እንዲህ እያደረኩ ያለው አይነት ነገር ከሆነ በጣም ከእግዚአብሔር የራቅንና ከመንፈሳዊ ህይወት ዲስኮኔክትድ የሆን እንሆናለን እና እዚህ አይነት ጥንቃቄ ያስፈልጋል። ስለዚህ ስለ ጾም አስተምሯቸዋል። እነዛ ጾሞች አድምታው ውስጥ ገብታችሁ በተለይ ማቴዎስ ወንጌል ይመስለኛል ሌሎችም ቦታዎች ላይ ስለ አጽዋማቱ ተዘርዝሯል። አጽዋማቱ ምን አይነት አጽዋማት ነበሩ? ስለዚህ ሐዋርያት ቢጾሟቸው እነሱ ነበር የሚያመጡልን ማለት ነው። ከዛ እነሱ ካመጡልንማ እኮ የሙሴ ስብከት ነው የሚቀጥለው ማለት ነው። ግን አሁን የሙሴ ክርስቶስን ወልደዋል። ክርስቶስን ከተወለደ በኋላ የክርስቶስ ስብከት ነው የሚቀጥለው። አሁን የሙሴ የሚያስፈልገን አሁን ያለውን ክርስቶስ ለመረዳት ሙሴ ያላቸውን ነገሮች በሙሉ ምልክቶች፣ ጠቋሚዎች ስለሆኑ ወደ ክርስቶስ እንድንል ነው እንጂ ያለፈ ዘመን ታሪክ ነው። ከዛ ታሪክ የማይሆንበት ምክንያት ደግሞ አሁን ለተፈጸመው ክርስቶስ ስለሰጠን ህይወት ለመረዳት በጣም ወሳኝና ወሳኝ ስለሆነ ነው ማለት ፈልጋለሁ ማለት ነው። ስለዚህ የዚህኛዋ እዚህ ይብቃኝ። አይ ቲንክ በጣም ብዙ ቢሆንም ጥቅሶቹ ሁሉ የሚብራሩና የሚተነተኑ ቢሆንም አጠር አድርጌ ልበለው በጣም ረጅም ሰዓት ስለቆየን ማለት ነው።